ርተው አንዳንዱም እንደ አባቶቻችን መሪዎች ዘምተው ጭምር ሀገራችን ከብተና በማዳን አስከብረዋል። የአባቶቻችን ገድል አስቀጥለዋልና ለሀገሮ ባለው ፍቅር እኛ የአማራ ወጣቶች ልናመሰግኖ እንወዳለን። እንደሚታወቀው ከምንም በላይ ኢትዮጵያ ሀገሩ የሚወደው የአማራ ክልል ወጣት እርሶ ሀገር ለማስቀጠል በሚያደርጉት ተጋድሎ ከሌሎች ኢትዮጵያዊ ወንድም ወጣቶች ጋር ሆኖ ከጎኖ ሆኖ ለኢትዮጵያ አንድነት ሲል ዋጋ ከፍሎ ሀገር ለማጽናት ያለን ቁርጠኝነት በዚህ አጋጣሚ ልገልጽልዎት እፈልጋለሁ። ሀገር ከልብ ከብተና ለማዳን እየሰሩ ያለው የከበረ ተጋድሎም ከልብ በተግባር እናውቃለን። እርስዎ ሲናገሩ በሚዲያ እንሰማው የነበረ አንዳንዶችም ህልሞን ለማንኳሰስ የማይጨበጥ ስብከት ያሉት ነገር ሰሞኑን የአየር ኃይል፣ የመከላከያ፣ የመረጃና ደህንነት፣ የአርቲፊሻል ኢንተለጀንስ፣ የፌደራል ፖሊስ እንዲሁም ሌሎች ፕሮጀክቶች ስንጎበኝ የሚናገሩት ነገር ሳይጨመር ሳይቀነስ ተግባራዊ የሆነ ስንመለከት ተደንቀናል። እንደ ወጣትም በሀገራችን ኢትዮጵያ ትልቅ ተስፋ አድሮብናል። በተለይ የጸጥታ ተቋማቱ ገለልተኛ ተቋማዊ ሆነው ለመዝለቅ ሪፎርም ከመስራት ባለፈ አሁን ላይ ዓለም የደረሰበትን ቴክኖሎጂ ለመጠቀም ያደረጉት ጥረት ስንመለከት በቀጣይ በሁሉም የሀገሪቱ አካባቢዎች በሰው ኃይልም በቴክኖሎጂም ተደራሽ በመሆን በየአካባቢው በጽንፈኛ ህይወታቸው የሚያልፉ ንጹሃን በማስቆም አገራችን ተስፋ ያላት ንጹሃን የማይገደሉባት እንደሚያደርጉ በተቋማቱ ተስፋ ጥለናል። እግረ መንገዱ ግን እንዲህ አይነት በአዲስ አበባ ያየናቸው ፕሮጀክቶችና የጸጥታ ተቋማት ወደ ሁሉም ክልሎች እንዲዳረሱ እናሳስባለን። በመቀጠል በሁለት ዋና ዋና ጉዳዮች ጥያቄን አቀርባለሁ። በአማራ ክልል ባለፉት 2 ዓመታት በጦርነት ወቅት በርካታ ዜጎች ተፈናቅለዋል። ከክልሉ ውጭም ቢሆን የሚኖሩት በማንነታቸው ተገለዋል። በክልሉ ብዙ መሰረተ ልማት ወድሟል። ለወጣቱ ስራ ዕድል ፈጠራ የሚሆኑ ኢንቨስትመንቶች ከጥቅም ውጭ ሆነዋል። አሁንም ድረስ በአሸባሪው ስር የሚሰቃዩ አካባቢዎች የአማራ ክልል አካባቢዎችም አሉ። አሸባሪው በወረራቸው አካባቢዎችም የመንግስት ተቋማት እንዳልነበር ሆነዋል። መሰረተ ልማትም ባለመመሰረቱም ጭምር አንዳንድ አማራ ክልል የሚገኙ እንደ ጎንደር አይነት ትላልቅ ከተሞች ህዝቡ ሙሉ በሙሉ በሚባል በውሃ ተጠምቷል። ስለዚህ እነዚህ ጉዳዮች ለመፍታት እርሶና የእርሶ አስተዳደር ምን አስቧል? ለኛ ወጣቶችስ ይህን ችግር እንዲቀረፍ የሚያዙን ነገር ምን አለ? በመጨረሻም ኢትዮጵያን ለማጽናት በሚያደርጉት ተጋድሎ በጽንፈኞች ወሬ ተስፋ ሳይቆርጡ እንዲቀጥሉና እኛ ወጣቶችም እርሶን ለማገዝ በደም እንዲያዙን ጎኖ የምንቆም መሆኑን ለመግለጽ ፈልጋለሁ። በታዳጊነት ወቅት ዶክተር ሆናለሁ፣ ፓይለት ሆናለሁ፣ ሀብታም ሆናለሁ እያልን እናልማለን። የወጣትነት ጊዜ ግን የማቀጃ ጊዜ ሳይሆን እነዚያን በታዳጊነት ጊዜ የተመኘናቸውን ምኞቶች፣ ህልሞች፣ እቅዶች የምንሰራበት ጊዜ ነው። አሁን እናንተ የምታልሙበት ጊዜ አልቋል። የምትሰሩበት ጊዜ ነው አሁን ያለው ጊዜ። ቀጥሎ ያለው የእርጅና ጊዜ ደግሞ የሪፖርት ጊዜ ነው። ልጅ እያለሁ እንዲተመኘው፣ ወጣት እያለሁ እንዲሰራው ብለን የምንተርክበት የምናስተምርበት ለተቀረው ትውልድ ሐሳብ የምናካፍልበት ጊዜ ነው። የመጀመሪያው እዚህ ላላችሁና ለኢትዮጵያ ወጣቶች በሙሉ መምከር የምፈልገው ኢትዮጵያ ውስጥ ልጅ እያሉም የሚያልሙ ወጣት እያሉም የሚያልሙ አሁን በስተርጅናም የሚያልሙ ሰዎች ብዙ ናቸው። ከነሱ ሪፖርት መስማት ሲገባን፣ ልምድ መስማት ሲገባን አሁንም በስተርጅና እንደ ታዳጊ የሚያልሙ ሰዎች የበዙበት ሀገር ሲሆን እድገት ማምጣት ያስቸግራል እና እናንተ ከህልም ውጡ፣ ከሪፖርትም ውጡ። በቻላችሁት አቅም ስራ ጀምሩ።
ስራ ማለት በአንድ ቀን እንደዚህ አይነት ፎቅ መስራት አይደለም። ይሄ ፎቅ ሲጀመር መሀል ላይ ብትመጡ ቆሻሻ ነበር፣ ለማየት አይመችም። ዛሬ እንደዚህ ያማረው በብዙ ጥረት፣ በብዙ ልፋት፣ በብዙ ድካም ነው እና በምንሰራበት ጊዜ መስራት ካልቻል በኋላ ቁጭት ያስከትላል። ቁጭት ያስከትልና ቁጭት ደግሞ አንገር ይፈጥራል፣ ቁጣ ይፈጥራል። ያ ቁጣ ነው አሁን በሽማግሌዎች ላይ የምናየው። ማሸማገል በሚገባቸው ጊዜ የሚያባሉን ሰዎች የበዙበት ዋናው ምክንያት በውስጣቸው የህልም ብዛት ግን የክንውን እጥረት ቁጣ ስላለ፣ ያ ቁጣ እናንተም ውስጥ እንዳያጋጥም የሥራ ጊዜ መሆኑን ተገንዝባችሁ ባላችሁበት ከባቢ ስራ ሳትንቁ በመስራት ነገን እንዳትቆጩ ራሳችሁን ብታዘጋጁ መልካም ይሆናል። እኔ ዛሬ ለተነሱ ጥያቄዎች ምላሽ ሲሰጥ ለስራ የተዘጋጀ ለስራ ጉልበት ጭንቅላት ያለው ኃይል ምን ቢያደርግ መልካም ፍሬ ሊያፈራ እንደሚችል፣ እንዴት ቢሰራ ውጤታማ እንደሚሆን፣ ያስተሳሰብ መዋቅሩ ምን መሆን እንዳለበት፣ የእሳቤ ስልቱ ምን መሆን እንዳለበት ነው እያነሳው የምናገረው። ያን ከወሰዳችሁ በኋላ በያላችሁበት ስፍራ በመስራት ውጤታማ እንደምትሆኑ ተስፋ አደርጋለሁ። የመጀመሪያው አንድ እህቴ ስትጠይቅ ኢትዮጵያን አናቃትም ብላለች። ይህን ነገር አቅላችሁ እንዳታዩት። ኢትዮጵያን እናንተ ብቻ ሳትሆኑ እኛም አውቀን አልጨረስናትም፣ ገና ነው። ኢትዮጵያ ማለት የከርሰ ምድር ሀብት አላት፣ አውቀን አልጨረስነውም። የት ነዳጅ አለ፣ የት ወርቅ አለ፣ የት ውሃ አለ፣ የት ውሃ የለም፣ የት ነው ማዕድን የከበረ ድንጋይ ያለው፣ የት ነው የሌለው፣ አውቀን አልጨረስንም። ኢትዮጵያ በአፍሪካ ውስጥ በድምሩ አብዛኛው ተራራ ከ50% በላይ ተራራ ያለበት ሀገር ነው። ኢትዮጵያውያን ግን ተራራን ማልማት፣ በተራራ ውስጥ መጓዝ፣ የተራራን ጥቅም ለማየት ገና ብዙ ማወቅ የሚገባን ነገር አለ። ትግራይ ያለው ሰው ትግራይ ላይ ቆሞ ነው ኢትዮጵያ የሚለው። ደቡብ ያለ ሰው ደቡብ ላይ ቆሞ ነው ኢትዮጵያ የሚለው። የራሱን ሰፈር እያየ ነው ዘሆል ኢትዮጵያን የሚያየው። ለማወቅ ብዙ መጣር አለብን። አሁን የተጀመረው የወጣቶች የሰሞኑ ጉብኝት ቢጠናከር ብዬ የማስበው ወደፊት እኛም እያሰብንበት የተዘጋጀንበት ያለ ጉዳይ ነው። አንድ ወጣት ሃይ ስኩል ከጨረሰ በኋላ ወደ ዩኒቨርሲቲ ከመግባቱ በፊት ለጥቂት ወራት የብሔራዊ አገልግሎት አይነት ስያሜው ለጊዜው ያልታወቀ ሰርቪስ ያስፈልገዋል። ያ ሰርቪስ ከክልሉ ውጭ ከአካባቢ ውጭ ያለውን ነገር ለማየት ይጠቀምበታል። እንደ ከዚህ ቀደሙ አስገዳጅ አናደርግም። በግድ ካልዘመትክ አንልም፣ በግድ ሄደ አገርን ካላወቅክ አንልም። ነገር ግን አገሩን የማያውቅ ሰው ስራ አንቀጥርም። ስራ የምንቀጥረው ሃይ ስኩል ጨርሶ 3 ወር 4 ወር ወጣ ብሎ አገር ለማየት ለመስራት የሞከረን ሰው ስራ ስንቀጥር አንዱ መመዘኛችን እሱ ይሆናል። ሁሉም ወጣት ወደ እንደዚህ አይነት ጉዳይ ቢገባ ልናስተናግደው ምንቸገር ይሆናል ከቁጥሩ ብዛት የተነሳ። ነገር ግን መጀመር ያስፈልጋል። ኢትዮጵያን ሳናቅ ኢትዮጵያን ማልማት፣ ኢትዮጵያን መምራት ስለሚያስቸግር ኢትዮጵያን በሚመለከት ጠቅለል አድርጎ ለማየት ኢትዮጵያ እንደ ንስር ትመሰላለች። እንደ ነው ያልኩት። ኢትዮጵያ ንስር ናት ሳይሆን ኢትዮጵያ እንደ ንስር ትመሰላለች። ንስር በሰማይ ላይ በከፍታ መብረር የሚችል፣ በከፍተኛ ፍጥነት መጓዝ የሚችል፣ በሰዓት በርካታ ማይል መሄድ የሚችል መብረር የሚችል፣ ከሰማይ ላይ ሆኖ ባህር ውስጥ አድኖ መውሰድ የሚችል በጣም ብርቱ በአዋፍ ዝርያ ውስጥ የሚታይ የተፈጥሮ ጸጋ የተሞላ ነገር ነው። ይህ ንስር ምንም እንኳን ፈጥኖ የሚበር ቢሆን፣ ምንም እንኳን የፈለገውን አድኖ መያዝ የሚችል ቢሆን፣ ግማሽ የመኖሪያ ዘመኑን ሲጨርስ ይደክማል። ተፈጥሮ
ለሁሉም ነገር በሙስሊም የውመል ቂያማ በክርስትና የመጨረሻው ዘመን እንደሚባለው ተፈጥሮ ሙሉ አርጎ ጀምሮ የሚጨርስ የለም። የሆነ ቦታ ላይ ያበቃል፣ ይሞታል። እንስሳት ይሞታሉ፣ ዛፎች ይሞታሉ፣ ሰዎች ይሞታሉ። ቋሚ ኢተርናል የሚባል ነገር የለም። ነገር ግን በተሰጠው የመኖር ጊዜ ውስጥ መሃል ላይ አጋማሽ ላይ 35 ዓመት አካባቢ ላይ 3 ዋና ነገሮች ይደክሙበታል። እነዚያን 3 ነገሮች ሲያጣ ንስር ቅድም እንዳልኩት ፈጥኖ አይበርም፣ የፈለገውን አድኖ አይዝም፣ የፈለገበት ቆንጥጦ መያዝ ይቸገራል። አንደኛ የሚደክመው የሚበርበት ክንፉ ነው። ክንፉ ስለሚዳከም እንዳሻው ከዝናብም በላይ ከሰማይም በላይ ከፍ ብሎ መብረር ይቸገራል። ሁለተኛ የሚያረጅበት መመገቢያ ወይም ማንቁር የሚባለው አፉ ይጣመማል። አድኖ የሚያነሳው አፉ እየረዘመ ሲጣመም እንዳሻው ፒክ ማድረግ ይቸገራል። ሶስተኛ የሚያረጅበት ጥፍሩ ነው። በየሄደበት ቆንጥጦ የሚይዝበት ጥፍሩ እያደገ እያረጀ ይሄዳል። እነዚህ 3 ነገሮች ሲበላሹ ንስር ያ የነበረውን ማንነት፣ ያ የነበረውን ክብር፣ ያ የነበረውን ብቃት እያጣ ይሄዳል። ኢትዮጵያም በሆነ ጊዜ ጠንካራ ሀያል ሀገር ነበረች። በነገራችን ላይ ኢትዮጵያ ሲባል አሁን ያለውን ካርታ ብቻ አትመልከቱ። ዘሆል እኛ አካባቢ ያሉ ጎረቤቶች አንዳንዶች እንደሚሉት ኢትዮጵያ የሚለው ስም የአፍሪካ ስም ነው። ኢትዮጵያ 3 ነገር ልክ እንደ ንስር አጣለች። አንደኛው ያጣችው ነገር ሰውን፣ ዜጎቿን በፍቅርና በአንድነት ማቆየት አልቻለችም። ዜጎቿ ሰዎች በፍቅር በአንድነት በይቅርታ መንፈስ አንድ መሆን አልቻሉም። ከዚህ ቀደምስ አንድ ሆነው አድዋ ላይ ታላቅ ገድል ሰርተው አሳይተዋል። አሁን ባለው መከፋፈል አድዋ ደግሞ ቢፈጠር ሌላ የውጭ ሰው ሳያስፈልግ እርስ በርስ ተባልተን ኢትዮጵያን ለጠላት አሳልፈን እንሰጣለን። ያኔ ነፃነት እንድናገኝ ያደረገን ነገር አንድ መሆናችን ነው። አንድ ሲባል በዚያን ጊዜ ሴቶች አልነበሩም፣ በዚያን ጊዜ ወንዶች አልነበሩም ማለት አይደለም። የጾታ ልዩነት ነበረ። በዚያን ጊዜ ኦሮሞዎች አልነበሩም፣ አማራዎች አልነበሩም፣ ትግራዮች አልነበሩም ማለት አይደለም። ወላይታም፣ ጉራጌም፣ ሀዲያም ነበሩ። በዚያን ጊዜ ሙስሊም ክርስቲያን አልነበረም ማለት አይደለም፣ ነበረ። እነዚህ ልዩነቶች ግን ጌጥ ነበሩ። እነዚህ ልዩነቶች ኢትዮጵያን ለመከላከል የሚጋርዱ አልነበሩም። በወቅቱ በአንድ ላይ ተመው መስዋዕትነት ከፍለው ሀገራቸውን ነፃ ማድረግ ችለዋል። አንድ ያጣው ነገር አንድ መሆን ነው። አንድ መሆን ሲባል ግን አንድ አይነትነት ማለት አይደለም። ልዩነት አለ። በጾታ፣ በቋንቋ፣ በእምነት ሰዎች የሚለያዩበት ነገር አለ። እንደ ሀገር ግን አንድ ሀገራዊ ማንነት ይዘው መቆም የሚችሉ የሀገርን ጥቅም የሚያስከብሩበት አውድ ነበራቸው። ያ መመለስ አለበት፣ እንደ ንስር ራሳችን ለማደስ። ይሄን ለመመለስ በሚደረግ ጥረት ውስጥ አንድነት፣ ኢትዮጵያዊነት፣ ፍቅር፣ መደመር ሲባል ለምን ታዲያ መደመር እየተባለ ሰው ይሞታል? ለምን አንድ እንሁን እየተባለ የመከፋፈል ዜና ይነገራል ብለው የሚያስቡ ሰዎች አሉ። አንድ እንሁን ማለት በአንድ ጀንበር የሚከወን ቢሆን ኖሮ ልዩነት ባልተፈጠረ ነበር። ያ ንስር 35 ዓመት ከኖረ በኋላ ጥፍሩን ነቅሎ ለመቀየር ቢያንስ 5 ወራት እየደማ እየተራበ ከሱ ዝርያዎች ተነጥሎ ለብቻው ሆኖ ጊዜ ያስፈልገዋል። እንዲሁ በዋዛ በቃ ጥፍሬ ስላደገ ዛሬ ነቅየው ወይ ተቆርጨው ነገ አዲስ ንስር ሆኜ እመጣለሁ ማለት አይችልም። ሂደት ይጠይቃል።
እኛ አሁን የምንዘራው አንድነት፣ የምንዘራው ፍቅር፣ የምንዘራው ይቅርታ ልክ እናንተ ውስጥ እንዳለው ከናንተ በታች በሚፈጠረውም ትውልድ እንደሚፈጠረው ካለ ጥርጥር ኢትዮጵያን ወደ ነበረው ማንነቷ ይመልሳታል። ጥርጥር የለውም። ለምን ጥርጥር የለውም? መልካም ዘር ነው እየዘራን ያለነው። መልካም ስንዴ ነው የምንዘራው። አንድ ስንዴ እንዘራለን 100 200 ሆኖ አብቦ አፍርቶ እናየዋለን። አሁን ለምንድን ነው ታዲያ በዚያ ልክ የማይደመጠው? ቅድም እንዳልኳችሁ በታዳጊነት ዘመናቸውም ሲያልሙ የነበሩ፣ በወጣትነት ጊዜያቸውም ሲያልሙ የነበሩ፣ አሁንም በህልም የሚቃዡ ሰዎች ስላሉ ባጠረ ጊዜ ውስጥ አልተመለሰም፣ ግን ይመለሳል በጊዜ ውስጥ። ሁለተኛው ኢትዮጵያ ሚስ ያደረገችው ነገር የተፈጥሮ ሀብቷ ነው። ተፈጥሮ የሰጣትን አውድ ተገንዝባ መጠበቅ አለመቻል። በዓለም ላይ እንደኛ ፍሬሽ ውሃ፣ ጅረቶች፣ ዝናብ በከፍተኛ ደረጃ ከርሰ ምድር ውሃ ሀብት ያላቸው ሀገራት ብዙ አይደሉም። ብዙዎቹ ውሃ የላቸው። ያ ሁሉ ውሃ ተጥሎ እኛ የምናወራው የሚጠጣ ውሃ የለም ነው። በመካከለኛው ምስራቅ ውሃ በሌለበት ምድር የሚጠጣ ውሃ አጀንዳ ሳይሆን ሶማሌ ክልል ውስጥ ያ ሁሉ ወራጅ ጅረት ወንዝ እየፈሰሰ የመጠጥ ውሃ ጉዳይ ይነሳል። በየክልላችን በየቦታችን ብታዩ አዲስ አበባ እንኳን ያሉ ወንዞች በሽንት በቆሻሻ አበላሽተናቸው የመጠጥ ውሃ ጥያቄ እናነሳለን። የተሰጠንን አባክነን የሚታረሳለን፣ ውሃ አለን፣ ከርሰ ምድር አለን፣ ተራራ አለን፣ ጫካ አለን፣ ብንዘራ የፈለግነው የምናበቅልበት ምድር አለን። ግን ረስተነዋል። እሱን ጥለን መካከለኛው ምስራቅ ሌላ አፍሪካ ሀገር